ከፍርሃት ነፃ መውጣት በሉና ጻፉ። ይሄ ከፍርሃት ነፃ መውጣት የሚለው ትምህርታችን የምንመለከተው ከመጽሐፍ ቅዱስ አንጻር ነው። ጻፉ። ፍርሃትን ከስነ ልቦና አንጻር የሚያስተምሩ ከፍርሃት ነፃ መውጣት የሚለውን ከስነ ልቦና አንጻር ከሞቲቬሽን አንጻር የሚያስተምሩ ሰዎች አሉ። እኔ ግን እንድናይ የምፈልገው ከመጽሐፍ ቅዱስ አንጻር ብቻ ይሆናል። መጽሐፍ ቅዱሳችን ሰዎች ከፍርሃት ራሳቸውን እንዲጠብቁ ይነግረናል። ጻፉ። መጽሐፍ ቅዱሳችን ሰዎች ከፍርሃት ራሳቸውን እንዲጠብቁ ይነግረናል። በጣም ብዙ ሰዎች በዚህ ዘመን በተለይ ከሚቸገሩበት ነገር አንዱ ፍርሃት ነው። ፍርሃት መኖር መፍራት፣ ማውራት መፍራት፣ መውጣት መግባት መፍራት፣ በተለያየ አቅጣጫ ለምሳሌ መኪና መንዳት መፍራት፣ በሰው ፊት ማውራት መፍራት፣ ጨለማ መፍራት፣ ሞት መፍራት፣ ነገ ምን ሆናለሁ ብሎ መፍራት፣ ሰዎች ስለኔ ያላቸው አመለካከት ምን ይሆናል ብሎ መፍራት፣ ብቻ ብዙ አይነት የፍርሃት አይነቶችን ሰዎች እንደየመልካችን እንደየህይወታችን መንገድ ኤክስፒሪየንስ እናደርጋለን። ሰይጣንን መፍራት፣ ሞትን መፍራት፣ ነገ ምን ሆናለሁ ብሎ መፍራት ማለት ነው። የእግዚአብሔር ቃል ሰዎች በመልኩ የተፈጠሩ ሰዎች ልጆቹ ራሳቸውን ከፍርሃት እንዲጠብቁና ከፍርሃት ነፃ የወጣ ህይወት እንዲኖሩ ነው የእግዚአብሔር ፍላጎት። እና ይፈራሉ። እናቴ ብትሞት፣ አባቴ ቢሞት፣ አሁን አለኝ የምለው ነገር ባይኖር፣ ሰይጣን ብለው ብቻ በብዙ አቅጣጫ የሚፈሩ ሰዎች አሉ። የእግዚአብሔር ቃል ደጋግሜ በመግቢያ ላይ እንደነገርኳችሁ ሰዎች ከፍርሃት የተጠበቁ እንዲሆኑ ይፈልጋል። በተለይ ዋነኛው ሰይጣን በሰዎች ህይወት ላይ የፈለገውን ነገር ከሚሰራበት ዋነኛው ነገር አንዱ ፍርሃት። በፍርሃት ቀንበር፣ በፍርሃት ወጥመድ፣ በፍርሃት አስተሳሰብ፣ በፍርሃት መንፈስ የተያዘ ሰው ሰይጣን በወጥመድ እንደተያዘች ወፍ ወደ ፈለገው ነው የሚወስደው፣ እንደፈለገው ነው የሚያደርገው ሰይጣን። በትንቢተ ኢሳይያስ መጽሐፍ ምዕራፍ 41 ቁጥር 10 ላይ ጻፉ። በትንቢተ ኢሳይያስ መጽሐፍ ምዕራፍ 41 ቁጥር 10 ላይ ሲናገር እኔ ካንተ ጋር ነኝና አትፍራ ይላል። እኔ ካንተ ጋር ነኝና አትፍራ ይላል። እግዚአብሔር ነው ይሄን የሚለው። እኔ ካንተ ጋር ነኝና አትፍራ። ከዚህ ቃል የምትመለከቱት ነገር ምንድነው? ሰዎች ከፍርሃት የተጠበቁ እንዲሆኑ እግዚአብሔር ይፈልጋል። ብትፈራም ችግር የለውም አይልም እግዚአብሔር። እኔ ካንተ ጋር ነኝና አትፍራ። ካንተ ጋር ነኝ። ኤልሻዳይ ነው እግዚአብሔር። አዶናይ ነው እግዚአብሔር። አንኮንዲሽናል አፍቃሪ ነው እግዚአብሔር። እግዚአብሔር ረዳት ነው። አብርሃምንም እንዳለው በዘፍጥረት መጽሐፍ እንደምትመለከቱት አይዞ አትፍራ እኔ ላንተ ጋሻ ነኝ እንዳለው እግዚአብሔር ሰዎች ከፍርሃት የተጠበቁ እንዲሆኑ ይፈልጋል። እኔ ካንተ ጋር ነኝ። ወዳጆቼ እንኳን ትልቁ እግዚአብሔር ሰማይ ዙፋኑ ምድሩ የእግሩ መረገጫ የሆነ እግዚአብሔር፣ በዘመናት መካከል ክንዱ ያልደከመው እግዚአብሔር፣ እግዚአብሔር ብርቱ፣ እግዚአብሔር ኃያል፣ እግዚአብሔር ጋሻ፣ እግዚአብሔር ብሩክ፣ እግዚአብሔር አባት፣ የመልካምነት ሁሉ ምንጭ የሆነው እግዚአብሔር አይደለም? ሰዎች እንኳን አይዞ ሲል ሰው ይቸግናል፣ ሰው ይበረታል። አይዞ እኔ ያለው ሲል አንድ ባለስልጣን፣ አንድ ባለ ሀብት አይዞ እኔ ካንተ ጋር ነኝ ብሎ ሲል አንድ አብሮ አደግ አልወድቅም ማለት ነው፣ አልጠፋም ማለት ነው፣ ከሁኔታዎቼ ውስጥ እወጣለሁ ማለት ነው የሚል ስሜት በሰዎች ውስጥ ይፈጠራል። እግዚአብሔር ደግሞ በቃሉ እኔ ካንተ ጋር ነኝ። የሚያስፈራ ነገር ሊኖር ይችላል፣ የከበበ ነገር ሊኖር ይችላል፣ የምትሰማው ነገር ሊኖር ይችላል፣ የምታየው ነገር ሊኖር ይችላል። በተጨባጭ ማስረጃ በጤናክ፣ በኑሮክ፣ በኢኮኖሚክ፣ በሀገሪቷ፣ በፖለቲካው፣ በማህበራዊ እንቅስቃሴ ብዙ የሚያስደነግጥ ነገር ሊኖር ይችላል። ግን እግዚአብሔር እንደዚህ ይላል፣ እኔ ካንተ ጋር ነኝና አትፍራ። ከዛ እሱ ብቻ ነው የሚለው፣ እኔ አምላክህ ነኝና፣ እኔ አምላክህ ነኝና፣ የፈጠርኩክ ነኝና፣ የሰራውክ ነኝና፣ ወደዚህ ምድር ያመጣውክ ነኝና፣ እኔ አምላክህ ነኝና። እሱ ብቻ ነው የሚለው፣ አትደንግጥ፣ አትደንግጥ። ከዛስ የሚገርም ነገር ነው የሚናገረው። ከዛ ቀጥሎ ሲናገር እንደዚህ ይላል፣ አበረታለሁ፣ አበረታ
ኃይልን አድሰዋል፣ አቅምን አድሰዋል፣ ጉልበትን አድሰዋል። ቀስት በእጅ ውስጥ ይለመልማል፣ አበረታል። እግዚአብሔር ነው የሚለው እኔ ከአንተ ጋር ነኝ፣ አትፍራ፣ አብሬክ ነው ያለሁት። በምትገባበት ሁኔታ ውስጥ ገባለሁ፣ በምታልፍበት ሁኔታ ውስጥ አብሬ አልፋል። በሰዓት ውስጥ ሊሆን ይችላል፣ በውሃ ውስጥ ሊሆን ይችላል፣ በሸለቆ ሊሆን ይችላል፣ በምድረ በዳ ሊሆን ይችላል። አዎ እኔ አብሬክ አለሁ፣ አትፍራ። እሱ ብቻ ለሚለው አምላክ ነኝ፣ የሰራውክ ነኝ። አይኖ የቱጋ ነገር ቢበላሽ እንዴት አድርጌ ማስተካከል እንደምችል እኔ ያውቃለሁ። የህይወት ጉዳይ በእጄ ነው ያለው። ብሉፕሪንቱን አውቀዋለሁ። ያልተፈጠሩ ቀናቶችን ሰርቻቸው ጽፌያቸዋለሁ። አምላክ ነኝ። እሱ ብቻ ለሚለው አበረታሃለሁ፣ አቅም ሆነሃለሁ። አሁን የገባበትን ሁኔታ ማለት የምትችልበትን ጥበብ እሰጥሃለሁ፣ ማስተዋል እሰጥሃለሁ። አሜን እሰይ እሰይ የሚሉ ያፍራሉ። ጠላቶች ደስ አይሰኙብህም። ጠላቶች እልል አይሰኙብህም። አሁን ራሱ አንድ እጅ መጥቶ ካለሁበት ሁኔታ ከፍ ሲያደርገኝ ለእናንተ አይደለም ለኔ ይሰማኛል። አምላኬ ንስር ኃይሏን እንደምታድስ ልክ እንደዛ ዛሬ ከሰዓት የኔና የእናንተን ኃይል ያድሰዋል። አበረታለሁ። አንገት እንዳደፋ፣ እንዳትነግጥ፣ እንዳትደነግጥ፣ እንዳፈራ እንዳትርበተበት አበረታለሁ። እኔ አቅም ሆነሃለሁ። እኔ ስንቅ ሆነሃለሁ። እኔ ጉልበት ሆነሃለሁ። በጠላቶች አናት ላይ ትጫማለህ፣ ከፍታቸውን ትረግጣለህ። አበረታለሁ። ደግሞ አለው ሲናገር ኢሳይያስ መጽሐፍ ምዕራፍ 41 እረዳሃለሁ በጽድቄም ቀኝ ደግፌ ይሻለውና፣ እረዳሃለሁ በጽድቄ ቀኝ ደግፌ። በግራ ሊገፉ ይችላሉ፣ ወደ ቀኝ አይጥሉህም። በኋላ ሊገፈትሩ ይችላሉ፣ ወደፊት አይደፉም። ከፊት ሊቆሙ ይችላሉ፣ ወደ ኋላ አያስቀሩህም። እኔ በቀኝ በጽድቄ ቀኝ ደግፌያለሁ። እኔ እግዚአብሔር ምስክሬ ነው። አንድ ሰው አልወድቅም የሚል ሰው ካለ አሜን ይበል። የእግዚአብሔር ቃል የጸና ቃል፣ ሕያው ቃል፣ የሚሰራ ቃል፣ ዛሬም አዲስ የሆነ ቃል። ይሄ ቃል ዛሬ ከሰዓት መልእክት የሆነለት ሰው ብቻ አሜን ይላል። ሊሰበሰቡ ይችላሉ፣ ሊማከሩብህ ይችላሉ፣ ሊደራጁ ይችላሉ፣ ማስረጃም መረጃም ሊሰበስቡ ይችላሉ። ገና ጠዋት የጠራሁ እግዚአብሔር፣ የመረጥኩ እግዚአብሔር፣ የለየሁ እግዚአብሔር በጽድቄ ቀኝ ደግፌሃለሁ። ማታ ካቻታ ኢላማቴ ለፈ እግዚአብሔር ልጆቹን ያበረታል። እግዚአብሔር ልጆቹ ከፍርሃት የተጠበቁ እንዲሆኑ ይፈልጋል። ነገ ምን ሆናለሁ የምትሉ ወጣቶች፣ በሚቀጥለው ዓመት ምን ሆን የምትሉ ወጣቶች፣ ከዚህ ቀጥሎ ምንድነው የሚሆነው የምትሉ ወጣቶች፣ የሥራ ጉዳይ የሚያስፈራችሁ፣ የኑሮ ጉዳይ የሚያስፈራችሁ፣ የሀገሪቷ ፖለቲካ ጉዳይ የሚያስፈራችሁ፣ ጠላት የከበባችሁ፣ ሟርተኛ የከበባችሁ፣ እግዚአብሔር እንደዚህ ይላችኋል፣ በጽድቄ ቀኝ ደግፌያችኋለሁ። በጽድቄ ቀኝ ደግፌያችኋለሁ። እረዳችኋለሁ፣ አበረታችኋለሁ። ታልፉታላችሁ፣ ትወጡታላችሁ። ማታ ካቻታኒፋ ሊነሱብህ ይችላሉ፣ እነሳባቸዋል። የድሃ ልጅ ልትሆን ትችላለህ፣ ሀብታም አምላክ አለ። በደንብ ረገጥ አድርግና አሚን በል። የድሃ ልጅ ልትሆን ትችላለህ፣ ሀብታም አምላክ አለ። ቁጥር 13 ላይ ሲናገር እንደዚህ ይላል፣ ደግሞም እግዚአብሔር እንደዚህ ይላል፣ እኔ አምላክህ እግዚአብሔር አትፍራ እረዳሃለሁ ብዬ ቀኝህን ይዤሃለሁ ይላል። ወዳጆቼ ለምን ይሄን ጥቅስ የነገርኳችሁ? ይሄን ጥቅስ ያወራኋችሁ ለምንድን ነው? ይሄንን ጥቅስ ያወራኋችሁ እግዚአብሔር ሰዎች ከፍርሃት የተጠበቁ እንዲሆኑ ይፈልጋል። እግዚአብሔር እንዳትፈራ ይፈልጋል። ደግሞ እግዚአብሔር እንዳትፈሪ ይፈልጋል። እግዚአብሔር የሚፈልገው ኑሮ እንድትኖር የሚፈልገው ኑሮ ከፍርሃት ነፃ የሆነ ኑሮ። የሰይጣን መጫወቻ ስትሆን ቁጭ ብያ ይሃለው፣ የሰው መላገጫ ስትሆን ቁጭ ብያ ይሃለው። ማንም እንደፈለገ ሲያረግ ሲያወጣ ሲያወርድ ሲያሽከረክር በቃ ዝም ብያ ይሃለው አይደለም ያለው እግዚአብሔር። እኔ አምላክ ነኝ፣ እረዳሃለሁ፣ አበረታሃለሁ፣ ደግሞ አብሬክ ነው ያለሁት፣ ደግሞ በጽድቄ ቀኝ ደግፌሃለሁ። እንዲህ ብላችሁ ጻፉ። ትክክለኛው ፍርሃት አንድ ብቻ። ትክክለኛው ፍርሃት አንድ ብቻ፣ እርሱም እግዚአብሔር መፍራት። ከዚህ ውጭ የሆነ ፍርሃት ሁሉ ትክክለኛ ፍርሃት አለ። ትክክለኛው ፍርሃት ደስታ ያለበት ፍርሃት፣ ሰላም ያለበት ፍርሃት እግዚአብሔርን መፍራት ብቻ። ጥበብ የሚያስገኝ ፍርሃት እግዚአብሔርን መፍራት ብቻ ነው።
መፍራት የጥበብ መጀመሪያ ነው ተብሎ እንደተጻፈ እግዚአብሔርን መፍራት ብቻ ነው ጥበብ የሚያስገኝ መፍራት። ከዚህ ውጪ የሆነ ፍርሃት በጠቅላላ ትክክለኛ ፍርሃት አይደለም። ትክክለኛ ፍርሃት እግዚአብሔርን መፍራት። እግዚአብሔርን መፍራት ደግሞ ጻፉ። እግዚአብሔርን መፍራት ደግሞ አንድ ባሪያ ጌታውን እንደሚፈራ አይነት አፈራር አይደለም። አንድ ባሪያ ጌታውን እንደሚፈራ አይነት አፈራር አይደለም። ልጅ አባቱን እንደሚፈራው አይነት አፈራር። ልጅ አባቱን እንደሚፈራው አይነት በፍቅር የሆነ ጻፉ። እግዚአብሔር መፍራት ቅዱስ ነው። እግዚአብሔር መፍራት ቅዱስ ነው። እግዚአብሔር መፍራት ደስ የሚያሰኝ ነው። እግዚአብሔር መፍራት ቅዱስ ነው። ሌላ ነገር መፍራት ርኩስ ነው። ሞት መፍራት ርኩስ ነው። ጨለማን መፍራት ርኩስ ነው። እግዚአብሔር መፍራት ብቻ ነው ቅዱስ። ሌላ ነገር መፍራት፣ አጋንንት መፍራት፣ ሰይጣንን መፍራት፣ ጨለማን መፍራት፣ መኖርን መፍራት፣ እንቅስቃሴን መፍራት፣ ይሄ ሁሉ ጽድቅ አይደለም። አሁን አንዳንዶቻችሁ የምትፈሩት ፍርሃት እንደ ትክክለኝነት፣ እንደ ጽድቅ፣ እንደ ንጽህና፣ እንዴት ብዬ እንደ ቁጥብነት የሚሰማችሁ ሰዎች አላችሁ። ቅዱስ የሆነው እግዚአብሔር መፍራት ብቻ ነው። ጻፉ። ቅዱስ የሆነው መፍራት እግዚአብሔርን መፍራት ብቻ። ከዚህ ውጪ መኖር መፍራት፣ መስራት መፍራት፣ ማግባት መፍራት፣ ማገልገል መፍራት፣ ሰው ፊት መቆም መፍራት፣ ጨለማ መፍራት፣ ሰይጣንን መፍራት፣ መሞትን መፍራት፣ የፈለከው ፍርሃት አይነት በለው። ጻፉ። የእግዚአብሔር መንፈስ በሚሰራበት ስፍራ ሁሉ፣ የእግዚአብሔር መንፈስ በሚሰራበት ስፍራ ሁሉ እግዚአብሔርን መፍራት በሰዎች ሕይወት ውስጥ ይሆናል። የትም ሂዱ፣ ኢትዮጵያም ይሁን ውጭ አለ፣ ሀገር ውስጥ ይሁን ውጭ አለ፣ ቸርች ይሁን ቤተ ክርስቲያንም ይሁን ይሄ የምታውቁት አባባል ገዳም ይሁን ቤተ መቅደስ ይሁን ቤተ ክርስቲያን ይሁን የፈለጋችሁበት ቦታ ይሁን የእግዚአብሔር መንፈስ የሚሰራበትና የማይሰራበትን ቦታ መለየት ከፈለጋችሁ መንፈስ ቅዱስ የሚሰራበት ስፍራ ላይ በሰዎች ሕይወት እግዚአብሔርን መፍራት ይኖራል። በነቢዩ ይቀራ። አሁን አንዳንዶቻችሁ ኦርቶዶክስ ሆናችሁ እዚህ የመጣችሁ፣ ሙስሊም ሆናችሁ የመጣችሁ፣ ፕሮቴስታንት ሆናችሁ የመጣችሁ እዚህና የፈለክበት ሂድ፣ የሄድክበት ቦታ የእግዚአብሔር መንፈስ እንዳለ፣ እርኩስ መንፈስ እንደሌለ፣ ቅዱስ መንፈስ እንዳለ የምታውቅበት አንዱና ዋነኛው ማሳያ በሰዎች ሕይወትና በሚማሩ ትምህርት አማካኝነት እግዚአብሔርን መፍራት በሰዎቹ ላይ ካለ ቦታው ላይ ያለው ቅዱስ መንፈስ ነው። እርኩስ መንፈስ ባለበት እግዚአብሔርን መፍራት የለም። ቅዱስ መንፈስ ባለበት ነው እግዚአብሔር መፍራት ያለው። እርኩስ መንፈስ ባለበት እርቅ የለም። እርኩስ መንፈስ ባለበት ሰላም የለም። እርኩስ መንፈስ ባለበት ራስን መግዛት የለም። ዘይትና ውሃ እንደማይቀላቀሉ አሁን ብዙዎቻችሁ ከሰዎች ወሬ አንጻር ተነስታችሁ ነው የሆነ የተለያየ ነገር ብትሉት፣ ግን ይሄ እውነተኛው መለኪያ ነው የምነግራችሁ። የእግዚአብሔር መንፈስ ባለበት ነው ቅድስና የሚኖረው፣ እርቅ የሚኖረው፣ ሰላም የሚኖረው፣ ደስታ የሚኖረው፣ ራስን መግዛት የሚኖረው ራስን መግዛት ባለበት ነው የእግዚአብሔር መንፈስ የሚኖረው። የእግዚአብሔር መንፈስ ባለበት ራስን መግዛት አለ። እግዚአብሔር በነገሰበት ነው ሰው ራሱን የሚገዛው ብላችሁ ጻፉ። ትላንትና ወደ ቤቴ ሲሄድ የሐዋሳ ከተሞች አስፋልት ጠቅላላ ተጨንቋል። በጨፋሪና በጠጪ ተጨንቋል። በደናሽና በጨፋሪ ተጨንቋል። አስፋልቱ ሁሉ በመኪና ተዘግቷል። እግዚአብሔር በነገሰበት ኃጢአት አይነግስም። እግዚአብሔር በነገሰበት ርኩሰት አይነግስም። እግዚአብሔር በነገሰበት ጽድቅና ራስን መግዛት ነው ያለበት። ብራዘር እውነቱን እነግርሃለሁ። ደግሞ ንጉሥ አንድ ብቻ ነው የሚነግሰው፣ እሱ ብቻ ነው። ከእግዚአብሔር ውጪ በዙፋን ላይ የተቀመጠ ማንም የለም። ንጉሥ አንድ ብቻ፣ የኛ ንጉሥ፣ የኛ ጌታ፣ የነገሥታት ንጉሥ፣ የጌቶች ጌታ። እስቲ በደንብ አድርጋችሁ አሜን ባሉ።